ሄሎ ወዬ በረርክ? ወዴት ነው በረር? ተዋረድኩ። ምን ነው ቴሌ ብር ብድር አለባት ወጣም ብሎ አይመልሱኝ። ወይኔ ቅሌት መለሱኝ ማለት አልገባኝም። ምን ማለት ነው እንዴ? አያምኑኝም። እኔን 1000 ብር እኔን አያምኑኝም። ስንት ነገር አላልኩም። ለዚህ ጨቀር ምን አለበት? እኔ እጄ በከፈል ምን ችግር አለ? እሱ እንኳን ምንም ያልከው ነገር የለም። ግን ተረጋጋ በቃ። ባሉልስ ማለት 1000 ብር ነው መተማመን ያቃተን። እኔ በዶላር እከፍላለሁ እዛ ስደርስ አልኩኝ አይደል? አሻፋረኝ በፍጹም አልኩ። አይ ወይኔ። እና እየተመለስክ ነው? እና እየተመለስኩ ነው። ምን ሰራለሁ እኔ አልገባኝም። ምንድነው የፈለገችው ሀገር ከኔ? ምንድነው? ለምንድነው ማይፋቱ? ለምንድነው እኔ ብርቅዬ እንስሳ ነኝ እንዴ? ለምንድነው ማይለቁኝ? ቆይ እየተመለስክ ነው? የስ ማን ነው? ቲሽ የስ ማለት የስ ነው ያልከው? ኧረ ቲሽ ለማለት ነው። የስ ነው ያልከው አይደል? አንተ ምቀኛ የስ ነው ያልከው። ሄሎ አቤት። ወይኔ ተውላጠግስ እንዴት ነሽልኝ? የኔ ተውሳከ ግስ አንተ ነህ እንዴ? አዎ ምንድነው? ስደውል እኮ ስልክ አታነሽም። ደጅ አስጠናሽ። ቃል አጋለሁ። ደጅ አስጠናሽኝ። ይሄ ነገር እማሪያዊ ፍቺ አይደለም፣ ተሳስተሻል። ፍካሪያዊ ፍቺ ነው ያለው። በቃ ሰው መሳሳት አይችልም። ቀልዱን ተይውና ግን ማለት መች ነው እኔና አንቺ እንደ ሆሄያት ማለትም እንደ ቃላት የምንሰባጠረው? ድርብ ሰረዝ አንድ ቀን መሰባጠራችን አይቀርም። የኔ ተውሳከ ነጠላ ሰረዝ ካልሽሽ የኔ ስንኝ ስልሽ ባይዘው ይሄ ቃል ሰምና ወርቃለሁ። አረ የለውም ግስ እኮ ነው እንዴ? ኖ ሰምና ወርቃለሁ። እንደውም ቅጣትሽ ነው ዛሬ ስልክ ስላናነሳሽ ነገ የዚህን ቃል ሰምና ወርቁን አውጥተሽ ትነግሪኛለሽ። ውይ የኔ ተውሳከ በእናትህ ተው። በቃ እንዴ በቅንፍ ውስጥ አስቀምጫለሁ እኮ እኔ በቃ። አረ በሆሄያት ይዤሃለሁ። ተውኔ አልችልም እንዴ? በቃ አሁን ስራ ላይ ነሽ መሰለኝ። ነገ ደውልሻለሁ። እሺ ቻው። 4 ነጥብ። ሄሎ አቤት። ኃይሉ ግርማ ወልደ ጻዲቅ። አቤት ነኝ። ማን ልበል? እውነት ድምጼ ተረስቶ ነው ወይስ ምንድነው? እየቀለድክ ነው? እንዲያረጀህ እንዴ ዳምጣውን በርበር አብጤ። አይ እኔ ደግሞ ተረሳ መሰለኛ። ያ ሁሉ ጊዜ ምን ረሳለሁ? አሰፋ ጋር እያነሳው ነበር። አሰፋ ተኮላ። አሰፋ ይግብር ነው? አዋው እዛ ምን ሆነ አሰፋ ታዲያ? እንዴ 2 ሳምንቱ ካረፈ። ምን ነው ኃይሉ? ያሳፋን ለቅሶ ደበቀኝ። ኃይሉ ምን ሆነ ነው አንተ? እኔ የጥንት ትውውቅ እኮ ነው ያለን እኔ እና እሱ። የቆየ ትውውቅ ነው ያላችሁ አውቃለሁ። የሰማ መሰለኝ። ምን ነካ? ግብርና 4 ዓመት ምንድነው? ትምህርት ሚኒስቴር 13 ዓመት፣ ህዝብ ቅጥር 16 ዓመት፣ ከተማ አስተዳደር 19 ዓመት። የጥንት ትውውቅ እኮ ነው ኃይሉ። ምን ነካ? ለምን እንዴት ትሰራኛለህ? ጉድ ሰራኝ። እኔ መስማት አይቀርም ብዬ ነው። ተው አንተ ሰው አትሆንም። ዝጋው ኃይሉ። ሄሎ ወዬ ምን ሆነ ነው ወንድም? ያለኝ እኮ ነው ገንዘብ። ምን ሆነ ነው ላከውሽ እንደዚህ? 4 አካብድ እባክህ። ትንሽ ነገር ነው ያማል እንዴ? አይደለም በቃ አንተ ለራስህ አትኖርም እንዴ? አንዳንዴ ለራስህ ኑር። በቃ ሁሌ እንደ ሻማ እንደቀልድ ግለሰው እንዴ? ጓደኛ አይደለ እንዴ አንተ? እንዴ አለኝ እኮ ነው የራሴን አለኝ። ለዛ እኮ ምን ሆነ ነው ለእንዴ? ለራስህ ማስብ አንተ ልጅ ተው። እኔ በቃ ለሰው አካፍዬ መኖር ነው ደስ የሚለኝ። በቃ እንዲህ ነኝ። ያ ባይዞ እሱ ልክ ነህ። እኔም እንዲሁ ነኝ ባይዞ። እንዲህ አሁን አወራለሁ እንጂ እኔም እንዲሁ ነኝ። በቃ አሁን ለምሳሌ አንዳንዴ 10 ብር ምናምን ይኖረኛል። 8ቱን ለራሴ ወስጄ 2ቱን ለሰው በቃ ለሰው እንደኖርኩኝ እኔ በቃ። ያንተ ይለያል። ምን አይነት መልካምነት! ያ ልክ ነህ። ግን እስከ መቼ ነው እንዴ? በቃ ሁሌ እንካ እየተባባለ እኛስ መቼ ነው ራሳችን እንካ የምንለው ነው? ሄሎ አቤት። አቶ ተመስገን። አዎ ነኝ። ማን ልበል? እንኳን ደስ አለዎት ተመስገን። የአንደኛ ዕጣ አሸናፊ ሆነዋል። የምን ዕጣ ነው? ቦቲ አባይ ተፋታሳ። የቦቲ ተቆርጦ ነበር ትላንት። እኔ የቦቲ ማጫረተው ልጅ ነኝ። ቦቲ ጫማ። ሰውዬ ተሳስተሃል አልኩህ እኮ። በዚህ ደግሞ መጣችሁ ሌባ። ትላንት ቆርጦ ነበር አቶ ተመስገን። ረስተውን ያማል እንዴ? አልቆረጥኩም አልኩህ እኮ። እሺ የእንትን አልቆረጡም? የምን የበረባን ሰው። ሄሎ ወንድሜ። አቤት አልኩህ እኮ። ምንድነው? በዚህ ዓመት እኮ ምንም አልተሳካልኝም። ምንም ቁም ነገር ሳልሰራ ዓመቱ አለቀ እያልክ ነው አይደል? እውነት ነው። አይዞህ እሺ። ኔክስት ይርም እንደዚህ ነው የምትቀጥል። ጭባለ ስፍራ። ሄሎ ቤዛ ነኝ። ቤዛ ሽትፋ። ምንድነው? ምን ፈልገሽ ደወልሽ? ትንሽ አሞኝ ነበር ለዛ ነው የደወልኩት። ምን አለ በደፋሽ እንደው። ምንድነው ያልከው? ምንሽና ያመመሽሽ ምንድነው ነው? እግሬ አብጧል። ትንሽ አበጠ። እሰይ ስራሽ ነው። አለቀ በቃ። መቆረጥ አለበት ማለት ያማል እንዴ? ምንድነው ያማል እንዴ ማለት? ከኔ በልጥ ታውቂያለሽ እንዴ? እግሬ አበጣ ያልሽው ሁለቱም እግርሽ መቆረጥ አለበት። በዛ ላይ እግርሽ አበጠ ማለት ኩላሊትሽም ችግር አለበት። አንዱ ኩላሊትሽም ይወጣል። አለቀ። ምን ማለት ነው? ስለምንድን ነው የምታወራው? እግሬን አመመኝ ያልኩት። ምንድነው የምትከራከሪኝ አንቺ? በቃ መቆረጥ አለበት። ከዚህ ደግሞ አታልፊም። ምን ያውቃለሁ። በቃ ስራሽ ነው። ለዚህ ያበቃሽ። አሁን ነይ በቃ ይቆረጣል። አለቀ። ገደል ግባ። እሺ እኔ ደግሞ ሰው ብዬ መደወል ያደረጋ። እሺ ሄሎ አቤት። በጌታ የተወደድሽና የእግዚአብሔር ሞገስ ሲፈስብሽ አንቺ ሴት ሆይ በድጋሜ ሰላም እልሻለሁ። ሰላም ላንቺ ይሁን። አሜን። ፓስተር እነሆኝ። እንዴት ነህ ፓስተር? ሰላም ነው? እንዴት ደወልክ ዛሬ? ለመጨረሻ ጊዜ ልጠይቅሽ ነው የደወልኩት መቅደላዊት። ያቀረብኩልሽን የፍቅር ጥያቄ በመቀበልና ዘመንሽን ሁሉ አምላክሽን እያስደሰትሽ ከኔ ጋር በፍቅር ለመኖር ፍቃደኛ ነሽ ወይስ
ወይስ ምን እንዴ? እኔ መርጬ መኖር አልችልም እንዴ? የፈለግኩትን ምንድን ነው? ኦኬ አልተቀበልሽውም ማለት ነው። ምኑን ነው የምቀበለው? እንግዲህ አምላኬ ሰምታታል። እቺ ሴት ባሪያህን ገፍታለችና መቅጻትህንና ቁጣህን። እንዴ ምን አርጊ ነው የምትለኝ? ምን ማለት ነው? አይ እምቢ አልሻ። ጠየቅኩሽ እኮ እኔ በክብር መቅደላዊት፣ ግን ገፋሽ። እሱ ደግሞ ዝም አይልሽም። ኧረ እባክህ ነው። ስለዚህ በቃ እኔ ማዘዝ ነው፣ የሚመጣብሽን መቅጻትና ቁጣ መቀበል ነው። ምንም ላደርግልሻለሁ። ሄሎ። አቤት። በጌታ የተወደድሽና የእግዚአብሔር ሞገስ የፈሰሰብሽ አንቺ ሴት ሆይ ሰላም እልሻለሁ። ሰላም ላንቺ ይሁን። ለሁላችንም ማን ልበል? አላወቅኩህም። እኔ ያስቆረጡ ናፊያድ ነኝ። አታውቂኝም? ያስቆረጡ ናፊያድ? እነሆኝ። አላወቅኩህም የኔ ወንድም፣ ተሳስተሃል መሰለኝ። ሰውን የተሳሳትክ ነህ የሚሉ ምንኛ የታደሉ ናቸው። ማን ነው? ምንኛ የተሳሳቱ ናቸው። ሰውዬ ነገርኩህ እኮ አላወቅኩህም አልኩ። ምንድን ነው የምትጨቀጭቀኝ? አትጩሂብኝ እንጂ መቅደላዊት። መቅደላዊት? ተሳስተሃል የኔ ወንድም። ፓስተር ነኝ እባክሽ። ፓስተር? ፓስተር አንተ ነህ እንዴ? እንዴት ደወልክ? እኔማ መንፈሳዊ ጥንካሬሽን ልፈትነው ነበር፣ አልሆነም መሰለኝ። ተው እንጂ ፓስተር፣ ያንተ ተማሪ አይደለሁ እንዴ? ዝም ብለንማ እጅ አንሰጥም። ኦ መቅደላዊት፣ በእውነቱ አንቺ ጠንካራ ሴት ነሽ። ጥንካሬውን ያላበሰኝን አመስግን። አንቺ በእቅፉ ያደረገ ምንኛ የታደለ ነው። በእርግጥ እውነትህን ነው። ያ ሰው የታደለ ነው። አስደንቀሽኛል መቅደላዊት። ሄሎ ሄሎ ፓስተር። እነሆኝ ሔዋኔ። ሔዋኔ ነው ያልከው? አዎ ካሁን በኋላ ሔዋኔ ነው ምልሽ፣ ምክንያቱም አንቺ ከፈጣሪ የተሰጠሽኝ የአጥንቴ ክፍል ማን ነው ግራ ጎኔ ነሽና። ኦ ቴንኪዩ በጣም እውነት። እሺ የሰርጉ ወጪ እንዴት አረክልልህ ነበር እኮ። ምንም እንዳታስቢ እሱን አልኩኝ እኮ። በቃ የሰርጉ ወጪ ሙሉ በሙሉ በእኔ ነው። እሱማ በአንተ እኮ ነው፣ ግን እኔ ድል ያለ ነው የምፈልገው። ድል ማለት ምንድን ነው? ድል ማለት በቃ በጣም ዘመናዊ ይሆናል። በቃ እኛ እኮ ዓለምን መምሰል አንችልም መቅደላዊት። በቃ እኛ እኮ ከዓለም የተለየን ሰዎች ነን እኮ ካሁን በኋላ እንዴ። እሺ አዎ። እናማ ሰርግ አንደግስማ። ምን ማለት ነው? አልገባኝም። ምንድን ነው ልታዋርደኝ ነው እንዴ? በዚህ አጋጣሚ ቤተሰቦች እባካችሁ እስቲ ፕሮሞሽንም ካለ አሰሩኝ፣ ቻሌንጅም ስጡኝ እንዴ። እኔ ብቻዬን አልችልም። በቃ የሰርግ ወጪ እንዴ። ምን እያልክ ነው? ምን ከኔ ጋር ነው? አይ ከዚሁ ነው። በቃ ችግር የለውም። እስከ 100,000 ብር አለ የፈጀውን ይፍጅ። በቃ ድል ያለ ሰርግ እንደግስ። ሄሎ ወይ ፓስተር። እነሆኝ። መቅደላዊት ነኝ ፓስተር። መቅደላዊት ነኝ ማለት ምን ከመቅጸፍቱ ሰርፋሽ ባልሆነ። ተው እንጂ ፓስተር፣ እንዲህማ አትጨክንብኝ። እና ምን ፈልገሽ ደወልሽ ታዲያ? መቼስ የዓለምን ግርግር መርጠሽ ሄድሻል። እኔን ገብተሽ። አረ በቃ አሰብኩበት። አንተ ትሻለኛለህ ፓስተር። ረፈደ። አሁንም አይሆንም። እኔ እኮ በፊትም የታየኝ ነገር ነበር አንቺ ላይ። ለዛ ነው እንጂ በቆነጃጅቱ እየተከበብኩ ነው ሰው ነኝ እኔ። ረፈደ ማለት አልገባኝም። እሺ እና ስቀልድ ነው። እነሆ አንቺ ሴት የሚበጅሽን መርጠሻልና እስከ መጨረሻው በእቅፌ ውስጥ ከኔ ጋር ትኖሪያለሽ። አሜን ፓስተርዬ። በቃ ሰርጉን እናፍጥ ነው። አትቾኪ፣ ገና ብዙ ነገር ይቀርሻል። ገና ለ1 ወር ጾም ጸሎት ይኖርሻል ከኔ ጋር። በዛ ላይ አለባበስሽ፣ ህይወትሽ መስተካከል አለበት። አለባበስሽ ማለት? አለባበስሽ ሙሉ ቀሚስ ካሁን በኋላ የምትለብሺው፣ ካልሲ፣ ሻሽ፣ ማስክ። ምንድን ነው? ምን ማለት ነው? እንደፈለግኩ ነው መሆኑ? እስር ቤት ነው እንዴ? እስር ቤት ነው እንዴ ማለት? ታያ ራስሽ ያል የደወልሽው